እንግዲህ የሰማችሁት ሙዚቃ ሀይሚዬ በኢንስታግራሟ ላይ ፖስት ያደረገችው ነው። በነገራችን ላይ ይህንን ፖስት ያደረገችው ትላንትና ነው፣ ሌሊት አካባቢ ነው። ምክንያቱም 11 ሰዓት ይላል፣ ከ11 ሰዓት በፊት ይላል እና ያው ትላንትና ነው፣ ሌሊት አካባቢ ነው ማለት ነው። እና ያየሁት አሁን ነው እና ማለት ፖስት ያደረገችው ሙዚቃ በጣም የሚያሳዝን ነው፣ በጣም የሚያስከፋም ነው። እና አንዳንድ ጊዜ ደግሞ ውስጣችሁ የእናንተን ስሜት የሚገልጽ ነገር ወይም ደግሞ እኔን ይገልጸኛል ብላችሁ የምታስቡትን ነገር ስታዩ በጣም ልባችሁ ይጎዳል፣ ይነካል። እና ሁሌም ደግሞ እንደምላችሁ አንዳንድ ጊዜ ፖስት የምናደርጋቸው ነገሮች ይሁዳችንን የውስጣችንን ይገልጽልናል ብለን የምናስበውን ነገር ነውና ሀይሚዬም ይሄ ነገር ይገልጽልኛል ብላ ነው ፖስት ያደረገችው። ይሄ ሙዚቃ ግን ብላለች እና በጣም የሆነ በቃ የውስጧን የሚረዳ ሰው እንደሌለ፣ የምታዋየው ሰው እንደሌለና ብቸኝነት እንደተሰማት ነው አሁን ላይ ይሄ ፖስት የሚያመለክተው ማለት ነው። እኔ በመጀመሪያ አንድ ነገር መናገር እፈልጋለሁ። በመጀመሪያ ከማንም ከምንም በላይ ፈጣሪ አለ። በቃ ሰው ነው። ለሰው የሆነ ችግራችሁን ብትነግሩት መልሶ ለሰው ነው፣ ምንም ትርጉም የለውም። ለፈጣሪ ግን ብትነግሩት ችግራችሁ መፍትሄ ያገኛል። ስለዚህ አንቺ ሰው የለኝም ብለሽ ማዘን የለብሽም። ከማንም ከምንም በላይ ፈጣሪ ያለሽ። አንቺ ንጹህ ልጅ ነሽ፣ ንጹህ ሰው ነሽ፣ የዋህ መልካም ሴት ነሽ፣ ክብርሽን የምትጠብቂ ጀግና ሴት ነሽ፣ አስተዋይ ሴት ነሽ፣ እጅግ በጣም የነገሰሽ ሴት ነሽ። ስለዚህ ከሰው ይልቅ በመጀመሪያ እግዚአብሔርን መተማመን ነው። እግዚአብሔርን ማመን ነው። እግዚአብሔር እንዳለሽ ማመን ነው። እግዚአብሔር አለሽ አንቺ። ብዙ ፈተናዎችን ሀይሚን ሁላችንም እናውቃታለን። ሁላችንም ስለ ሀይሚ እናውቃለን። ብዙ ችግር፣ ብዙ ፈተና የተሸከመች ልጅ ናት። እውነት ለመናገር የሰው ልጅ ሚዲያ ላይ መጥቶ ስለሳቀ፣ ሚዲያ ላይ መጥቶ ስለጨፈረ፣ ሚዲያ ላይ መጥቶ ፈገግ ስላለ ደስተኛ ነው ብላችሁ እንዳታስቡ። ከሳቃችን ጀርባ ብዙ የተሸከምነው ሾህ አለ። ከሳቃችን ጀርባ ብዙ የተሸከምነው ችግር አለ። እናማ እንዳይመስላችሁ የሳቀው ሁሉ ደስተኛ አይደለም። በእርግጥ አንቺ ችግርሽን የምታውቂው አንቺ ነሽ። እኛ የምናየው እዚህ ጋር መተሽ መሳቅሽን መጫወትሽን ነው የምናየው። ከባክግራውንድ ምን እየተላለፈ እንደሆነ የምታውቂው አንቺና አንቺ ብቻ ነሽ ሀይሚዬ። እና በመጀመሪያ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን፣ ፈጣሪ ካንቺ ጋር ይሁን። በጣም እንወድሻለን፣ በጣም እናከብርሻለን። ክፉሽን አንስማ። በመቀጠል ደግሞ ከፈጣሪ በታች እህቶችሽ ነፍ ናቸው እግዚአብሔርን ሀይሚ 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 የሚሉሽ እንደዚህ በዚህ እስኪ እንደው ሀይሚን አንድ ሰው አንድ ቃል ይናገር፣ አንድ ቃል ይናገር እስኪ። የሚቆምልሽ ብዛቱ፣ የሚቆረቆርልሽ ብዛቱ፣ የሚወድሽ ብዛቱ፣ የሚያከብርሽ ብዛቱ፣ ላንቺ የሚያለቅስ ብዛቱ። እና እንዴት ነው አንቺ ሰው የሌለሽ? ሰውም አለሽ ከፈጣሪ በታች እህቶችሽ አለን እኛ። ማንም እንዲነካሽ ማንፈልግ የእውነት የማስመሰል ሳይሆን የእውነት ፍቅር ያላቸው እህቶች አሉሽ። ለሀይሚ ህይወታችንን እንሰጣለን የሚሉ የእውነት እንደውም አንቺ ልትኮሪ ይገባል። ሰው አለኝ ብለሽ ልትኮሪ ይገባል ሀይሚዬ እንጂ አንቺ ልታዝኒ ልትከፊ አይገባም። እና ያው ይህንን ነገር ፖስት ያደረገችበትን ምክንያት እሷ ናት የምታውቀው። አንዳንድ ጊዜ ፖስት የምናደርጋቸው ነገሮች ሙሉ ለሙሉ እኛን ይገልጹናል ማለት አይደለም። ግን ደግሞ ሊገልጸንም ይችላልና አላቅም። ብዙ ነገሮች ፖስት እያደረገች ነው፣ ደስ ደስ የማይሉ ነገሮች።
ምናልባት ደግሞ ሀይሚዬ ታቋታላችሁ እንግዲህ ሰሞኑን ብሩኬ በተደጋጋሚ ፕራንክ እያደረጋት ነው። በተደጋጋሚ የከፋ ፕራንክ እያደረጋት ነው። ኃይለኛ ፕራንክ እያደረጋት ነው እና ምናልባት ስራሽን ልትጀምሪ ፈልገሽም ከሆነ አላቅም፣ ግን አንድ ነገር መናገር እፈልጋለሁ በዚህ ዙሪያ። አንዳንድ ልጆች በጣም የሆነ ብሩኬ ትላንትና ለምን ፕራንክ አደረጋት ማለት በዚህ መልኩ ፕራንክ ማድረግ የለብህም ብለን ስለተናገር እኛ እኮ መጥፎ ነገር አልተናገርኩም። እኔ ብሩኬን በጣም ነው የምወደው፣ ሀይሚዬንም እንደዛው። እኔ ሁለቱንም አንድ ላይ ነው የምወዳቸው። ሁለቱም ለኔ አንደኛዎቼ ናቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ስለዚህ አንዱ ሲያጠፋ ዝም አልልም። አንዱ ሲያጠፋ አንዱን ተናግሬ ሌላኛው ሲያጠፋ ደግሞ ያኛውን ዝም አልልም እና ሀይሚዬ ስታጠፋ ሰሞኑን ስንመክራት ነበር አይደለ? ስንቆጣት ነበር አይደለ? እና ታዲያ ትላንትና ብሩኬ ትክክል ያልሆነ ፕራንክ አደረገ። ኦኬ ብሩኬ እንደዚህ አታድርግ፣ ይሄ ጥሩ አይደለም፣ ለእናንተ ለፍቅራችሁ ጥሩ አይደለም ማለት የቱ ጋ ነው ሊያስከፋችሁ የቻለው? እስኪ ንገሩኝ። የቱ ጋ ነው የሚያስቀይመው? እና ጽፋት ሲያጠፉ ዝም እንበል? የሀይሚ እሷ ስትሆን የሆነ ነገር ስታጠፋ ኦኬ እሷ ላይ ትወርዳላችሁ፣ እንደፈለጋችሁ ትሆናላችሁ። እና ታዲያ ብሩኬስ የሆነ ነገር ሲያጠፋ ጥፋቱ መነገር የለበትም? እሺ ምን አይነት አስተሳሰብ ነው መታችሁ? እኔ ምንም አላልኩኝም። የትላንትናው ቪዲዮ ትክክል አይደለም፣ ደስ አላለኝም። ሀይሚዬ አልቅሳለች። ስለዚህ ትክክል አይደለም ማለት ይሄ ያስከፋል። የቱ ጋ ነው የሚያስከፋው? እስኪ የብሩኬን ጥላቻ ያንጸባረቅኩት እኔ የቱ ጋ ነው? እስኪ ንገሩኝ። እና ሰሞኑን ፕራንክ እያደረገ ነው እሱ አይደለ? በተደጋጋሚ ሀይሚን ታቋታላችሁ፣ የፕራንክ ሰው ናት። ብሩኬ ማንም ምንም የተናገረው የለም። ስራ ነው ይስሩ፣ ችግር የለውም ነው ያልኩት። እንደው ግን ሀይሚ ነገ ሌላ ፕራንክ ይዛ ብትመጣ ማንም ሰው እንዲናገራት አልፈልግም። አንድ ሰው አፉን ሲከፍት መስማት አልፈልግም። ሀይሚ ላይ አንድ ሰው ማንም ብትሆኑ ማንም ይሁን ሀይሚ ላይ አፉን ሲከፍት መስማት አልፈልግም። በቃ እግዚአብሔርን ነው የምላችሁ። እንዴ ታራም ተፈሳም ሀይሚ ላይ ምንድነው? እንደዚህ አይነት ነገር አለ እንዴ? ከዚህ በኋላ እኔ በነገራችን ላይ የፈለገችውን አይነት ፕራንክ ይዛ ብትመጣ እኔ አልቃወማትም። አንዳንድ ጊዜ ሚዛናዊ ይሆንን ሚዛናዊ መሆን መቻል አለብን እንዴ። እና ሀይሚዬ አይዞሽ። በተረፈ ያንቺን ሳቅ፣ ያንቺን ደስታ፣ ያንቺን ፈገግታ ነው እንጂ የምንፈልገው በፍጹም ያንቺን ሀዘን መስማት አንፈልግም። ስለዚህ አይዞሽ። አንቺ ደግሞ በጣም ጀግና ሴት ነሽ፣ ጎበዝ ሴት ነሽ፣ ብዙ ህይወቶች ያሳለፈች ሴት ነሽ። ምንም አይነት ችግር ቢመጣ በጥንካሬና በጀግንነት እንደምትወጪው ማልጠራጠርብሽ ሴት ብትኖሪ አንቺ ነሽ። ምክንያቱም እስካሁን ካሳለፍሽው አንጻር በጣም ብዙ ፈተና ያሳለፈ ሰው ደግሞ ምንም አይነት ነገር ቢመጣበት ተቋቁሞ እንደሚያልፈው ነው ማምነው እኔ። ምክንያቱም ጥንካሬ ይሰጣል። ያሳለፍናቸው ችግሮች በጠቅላላ ለወደፊት ጥንካሬያችን ናቸው። ስለዚህ አንቺ ጠንካራና ጀግና ሴት ነሽ። በርችልኝ፣ እወድሻለሁ የኔ ቅመም። ሌሎቻችሁ ደግሞ አታሽቃብጡ። ምድራሽ ቀበጭ እየመጣሽ ኮሜንት ስራ አንድ ሰው እንድታሽቃብጭ አልፈልግም። እንዲህ ነው አትበሩ። ወሬኛ ሁላ እነሱን ሁለቱን የምትከፋፍሉ ሰዎች የሁለቱም ጠላቶች ናቸው። አጠቅሙም እናንተ